هنا كان الحبيب يلوذ به الغريب فلا تعجب إذا ما بدا الأنس العجيب هنا جود وطيب ونور لا يغيب ويا دنيا اسمعيني هنا كان الحبيب በእስልምና ታሪክ የመጀመሪያው የበድር ጦርነት ነው። ይህ ጦርነት የተካሄደበት ቦታ ላይ እንገኛለን። ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ከሷሐባዎች ጋር በመሆን ወደ ሂጅራ በሚሄዱ ሷሐባዎች ላይ የተወሰደውን ንብረት ለማስመለስ የመጡበት ቦታና በዛውም ወደ ጦርነት የገቡበት ቦታ ላይ እንገኛለን። ይህ የበድር ጦርነት የተካሄደበት ምክንያት ነቢያችን አለይሂ ሰላቱ ወሰላም ሂጅራ በሚያደርጉበት ሰዓት ሷሐባዎች የተወሰደባቸውን ንብረት ለማስመለስ ነበር ወደዚህ ቦታ የመጡት። እዚህ ቦታ ከመጡም በኋላ ሙሽሪኮች ተጠናክረው ወደ 1000 የሚጠጉ ሰዎችን ጦረኞችን ይዘው ሷሐባዎችን ለመጋደል እዚህ ቦታ ድረስ መጥተው ነበር። ነቢያችንም አለይሂ ሰላቱ ወሰላም ሷሐባዎችን አማከሯቸው። ሙሃጂሮችም እንዋጋለን አሏቸው። አንሷሮችን እናንተስ ሐሳባችሁ ምንድነው ሲሏቸው፣ አንሷሮችም ያ ረሱላላህ አንቱ የኛ ነብይ ሆይ قد آمنا بك وصدقناك እኛ አምነንባችኋል እውነተኛም ናችሁ ብለን ተቀበለናችኋል። አይደለም እንዲህ አይነት ጦርነትን የሆነ ባህር ፊት ለፊታችን ኖሮ ያንን ባህር ግቡበት ብትሉን እንገባለን አንዳችንም ወደ ኋላ የሚል የለም ብለዋቸው ቃላቸውን ሰጠው ወደ ጦርነት ገብተው ነበር። ጦርነቱ ላይም እጅግ በጣም ብዙ አጃኢብ ነገራቶች ተከስተዋል። የሷሐባዎች ጀግንነት ታይቷል። ከምንም በላይ አሸናፊው ሙእሚን እንደሆነ፣ ከምንም በላይ የኢማን ቁዋ እንጂ የብዛት ወይም ደግሞ የሰውነት ቁዋ ምንም አይነት ጥቅም እንደሌለው የታየበት የሆነ ጦርነት ነው። በዚህ ጦርነት ላይ የሙስሊሞች ቁጥር 313 ሲሆን የሙሽሪኮች ደግሞ ወደ 1000 ይጠጋ ነበር። ግን የተዋጓቸው በቁጥር ብዛት ሳይሆን በኢማን ጥንካሬ ነበርና ሙእሚኖች አሸናፊዎች ሆነዋል። ይህ ጦርነት የተካሄደው በሁለተኛው ዓመተ ሂጅራ ጾም ግዴታ በሆነበት ዓመት በረመዳን ወር 17ኛው ቀን ላይ ነበረ። ሷሐባዎች በዚህ ጦርነት ላይ እጅግ በጣም አስገራሚ ጀግንነትን አሳይተዋል። ከነዚህም ውስጥ አጎታቸውና የጥቢ ወንድማቸው የነበሩት ሰይዱና ሐምዛ ኢብኑ አብዱል ሙጠሊብ አንዱ ሲሆኑ ያጎታቸው ልጅም ሰይዱና አሊ ኢብን አቢ ጣሊብ ሌሎችም ሷሐባዎች እጅግ በጣም አመርቂ የሆነና አስደናቂ የሆነን ተጋድሎን አሳይተው ነበረ። إنه يستمد
እናም በዚህም ጦርነት ላይ ነብዩ አለይሂ ሰላቱ ወሰላም መስጂድ አልዓሪሽ ተብሎ የተሰየመ የሆነ ቦታ ላይ ድንኳናቸውን አድርገው የሷሐባዎችን የጦርነት ሁኔታ ይከታተሉ ነበር። በዚህ ጦርነት ላይ 70 ሙሽሪኮች ሲገደሉ በተመሳሳይ መልኩ 70 ሙሽሪኮች ምርኮኛ ሆነዋል። ከሙስሊሞች በኩል 14 ሷሐባዎች ሹሃዳዎች ሆነዋል። እነዚህ ሹሃዳዎችም የተቀበሩበት ቦታ እዚህ ቦታ ነው። ይህ የቀብር ቦታ የበድርዮች የቀብር ቦታ ሲሆን የበድር ከተማ ነዋሪዎች የቀብር ቦታ ሲሆን ከዚህ ውስጥም 14ቱ ሷሐባዎች የሞቱት ማለት ነው ሸሂድነትን የተጎናጸፉት የተቀበሩበት ቦታ ነው የምንገኘው። ነብያችንም አለይሂ ሰላቱ ወሰላም እዚህ አካባቢ ነበሩ። በዚህም ጦርነት ላይ ታላቁ ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ከአላሁ ተባረከ ወተዓላ እርዳታን በጠየቁበት ሰዓት መላኢካዎችን እንዲወርዱ አድርጎ አላህ አግዟቸው ነበር። እነዛም መላኢካዎች የወረዱበት ቦታ ይህ ነው። ይህ ቦታ ጀበለል መላኢካ በመባል ይታወቃል። በዚህ ጦርነት ላይ ሰይዱና ጅብሪል ሐይዙም የተባለውን ፈረሳቸውን እየጋለቡ እዚህ ቦታ ላይ ከሌሎች መላኢካዎች ጋር በመሆን ቅድም ያየነው የበድር ቦታ ላይ ነብዩ አለይሂ ሰላቱ ወሰላም ወደ ነበሩበት ቦታ በመሄድ ሙእሚኖችን አግዘዋቸው ነበር። ለሙእሚኖች ነስር እንዲያደርጉ ትልቅ አስተዋጽኦ አድርገው ነበር። የበድር ጦርነት በውስጡ የሙእሚኖች ጽናትና ኢማን የታየበት እውነተኛ ኢማን ካለም አላሁ ተባረከ ወተዓላ በመላኢካዎች እንኳን እገዛንና እርዳታን እንደሚሰጠን የታየበትና የኩፋሮች ምንም ያክል ኃይል ቢኖራቸው ጥንካሬ ቢኖራቸው ባጢልን የያዘ ስህተት ላይ ያለ ሁሌም ስህተት ላይ መሆኑን የምንማርበት የሆነ ትልቅ ጦርነትና ትልቅ ታሪክ ነው። ይህንን በመሰለ ወር በረመዳን ተመሳሳይ ወር የተከሰተ የሆነ ጦርነት ነው። እኛም በዚህ የምንማረው ትልቁ ነገር ለዲናችን በመስራት ላይ በየትኛውም ጊዜ ቢሆን ወደ ኋላ ማለት እንደሌለብንና አላሁ ተባረከ ወተዓላን ሁሌም ከታዘዝን እሱ የሚወደውን ስራ ከታዘዝን ሁሌም አሸናፊዎች እንደምንሆን ነው። አላሁ ተባረከ ወተዓላ በዲናቸው የጸኑ ከሚባሉ ሰዎች አላህ ያደርገን። በበድር ጦርነት ጊዜ ካለፉባቸው ቦታዎች ውስጥ አንድ ቦታ ላይ እንገኛለን። ይህ ቦታ ቢዕሩ ሺፋ ይባላል። ነቢያችን አለይሂ ሰላቱ ወሰላም ከመዲና ተነስተው ወደ በድር በሚሄዱበት ሰዓት ያረፉበትና እንደዚሁም ከበድር ጦርነት ደግሞ ወደ መዲና ሲመለሱ እንደዚሁ አርፈውበት ውሃው ላይ ተፍተውበት ውዱእም አድርገውበት እዛች ቦታ ላይ ደግሞ የሰገዱበት ቦታ ላይ ነው የምንገኘው። ይህ የጉድጓድ ውሃ የአካባቢ ሰዎች እጅግ በጣም ያማረሩበት የነበረ የጉድጓድ ውሃ ነው። ምክንያቱም መርዛማ ነበር። እንደዚሁም በጣም ለመጠጣትም አስቸጋሪ የነበረ ውሃ ነው። ነቢያችንን አለይሂ ሰላቱ ወሰላምን ከነገሯቸው በኋላ እሳቸው እዚህ
ጉድጓድ ውሃ ላይ የተከበረውን በረካ ያለው የሆነውን ያንን ጣፋጩን መረቃቸውን ከተፉበት በኋላ ግን እጅግ በጣም ጣፋጭ መድኃኒት ያለው በመሆኑ ምክንያት ስሙ ራሱ ተቀይሮ ቢኡ ሺፋ ተብሏል። የመድኃኒቱ ጉድጓድ ውሃ ማለት ነውና በዚህም ቦታ ነብዩ አለይሂ ሰላቱ ወሰለም የነበሩበትና ዱዓ ያደረጉበት ነው። የተከበረው መራቃቸውንም የተፉበት ነው። እዛ ውስጥ ደግሞ የሰገዱባት ሙሰላ አለች ማለት ነው። በድር ጦርነት ላይ እጅግ በጣም ብዙ ቦታዎችን አካበዋል። ምክንያቱም ከመዲና ወደ 150 ኪሎ ሜትር ርቀት ላይ ነው የሚገኘው በድርና ይህንን ሁሉ አካባቢ እንግዲህ በእግራቸው ነው የመጡት ነብዩ አለይሂ ሰላቱ ወሰላም ለዲኑ ይህን ያክል መስዋዕትነት የከፈሉበት ጦርነት ነው ማለት ነው። እዚህም ታላቁ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ነበሩ። هنا كان الحبيب يلوذ به الغريب، فلا تعجب إذا ما بدا الأنس العجيب. هنا جود وطيب ونور لا يغيب، ويا دنيا اسمعيني، هنا كان الحبيب